ያዕቆብ ላይ ምዕራፍ 1 ላይ ከቁጥር 19 ላይ ያለውን የእግዚአብሔር ቃል ይናገር። ሰምቶ በስራ ላይ መዋል፣ ሰምቶ በስራ ላይ መዋል። ምንን? የእግዚአብሔርን ቃል፣ የሰማውን የእግዚአብሔርን ቃል። ቃልና ማታ የምትሰማውን ዝማሬ እንደ ዘፈን ሰምተህ መሄድ የለብህም። የሰማውን ቃል ሁሉ ቀን በውስጥ አሰላስል። ሰው እንዲወድና ሰው የሆነ ነገር እንዲያደርግ አትሁን። እግዚአብሔርን ጠብቅ በነገር ሁሉ። የእግዚአብሔርን ነገር ጠብቅ፣ ህልናህን ጠብቅ። ያኔ እግዚአብሔር አምላክ ታላላቅ መጎናጸፍን በላይሽ ለበሌላ ይጥልባችኋል። ሃሌሉያ! ኢየሱስ ጌታ ነው። የተወደዳችሁ ወንድሞች ሆይ ይህን አስተውሉ። ሰው ሁሉ ለመስማት የፈጠነ ለመናገር የዘገየ ለቁጣም የዘገየ ይሆን። የሰው ቁጣ የእግዚአብሔር ጽድቅ አያመጣምና፣ ስለዚህ ርኩሰትና ተንሰራፍቶ የሚገኘውን ክፋትን አስወግዳችሁ ነፍሳችሁን መዳን የሚቻለውን በውስጣችሁ የተተከለው ቃል በትሕትና ተቀበሉ። በውስጤ ላይ የተተከለው የአባቴ ቃል ቀንና ማታ ደገስ የሚያደርገው ይህን ቃል ነው። ለቁጣ የዘገያችሁ፣ ለስድብ የዘገያችሁ፣ ነገሮችን ለመስማት የፈጠናችሁ እንድትሆኑ የእግዚአብሔር ቃል ይናገራል። የሰው ቁጣ የእግዚአብሔር ጽድቅ አያመጣም። ለዚህ ነው በቁጣችሁ ላይ ፀሐይ አይግባ ይብለው የእግዚአብሔር ቃል የምናገረው። የምድር አበቦችን ተመልከቱ ይላል። የሰማይ አዕዋፋት አይዘሩም አያጭዱም፣ ነገር ግን በልቶ ጠግቦ ያድራሉ ይኖራሉ። አልፎም ከሰው ልጅ በላይ በአየር ላይ ይበራሉ፣ ያለ አንዳች ሞተር፣ ያለ አንዳች ነዳጅ፣ ያለ አንዳች የሆነ ወጪ በአየር ላይ እየበረሩ። ለዚህ ነው የአብርሃም አምላክ በክንፉ ምን አደረገኝ? ሸሸገኝ። ስለዚህ እነሱን ተመልከቱ። ጎተራ የላቸውም፣ አያጭዱም፣ ወደ ጎተራም አይከቱም፣ ነገር ግን ተዝናንቶ ይኖራሉ። የምድር አበባዎች ማንም ጌጣጌጥ ሰጥቷቸው ቀለም ቀብቷቸው አያስቀምጥም፣ በራሳቸው ይወጣሉ ያብባሉ። እናንተ የኔ ልጆች ይላል እግዚአብሔር። የእግዚአብሔር ልጅ የሆነ ሰው በደም አሜን ይበል። በዚች ምድር እግዚአብሔር ለሰው ልጅ የሰጠው መመሪያ ይሄ ቃል ብቻ ነው። ካለዚህ ቃል ውጪ መመሪያ በዚች ምድር ላይ የሚሰራ አንዳች ነገር የለም። ይሄ መመሪያ ማይገዛ ከሆነ ወዳጅ በራስ ህይወት ላይ ካርታ እየተጫወትክ ነው። ተቀበለው የእግዚአብሔርን ቃል። የሰማው ቃል በልብ ያዘው፣ አሰላስለው፣ ከልብ ከውስጥ አታጥፈው፣ እንደ ምናምንቴ አትቁጠረው። የእግዚአብሔር ቃል ከሁለት በኩል ከሚበለው ሰይፍ የተሳለ ነው፣ ይቆርጣል፣ መዶሻ ነው፣ ይቀጠቅጣል፣ እሳት ነው፣ ይባላል። ይህ የእግዚአብሔር ቃል ዛሬ በቤታችሁ ላይ በህይወታችሁ ላይ አረ በጌታ በኢየሱስ ክርስቶስ ብርሃን ሆኖ ይታይላችሁ። መስበክ ብቻ አይጠበቅብህም፣ መዘመር ብቻ አይጠበቅብህም። ቁጭ ብለህ የሰማኸውን ቃል ህይወት ያድርገው፣ ምሳ አድርገው፣ ራት ያድርገው፣ ቁርስ ያድርገው። ከምንም በላይ አስበልጠው። ከእናት ከአባት ከእህት ወንድም ከምስት ከባል ከሁኔታ ከምታይ ከማይታይ አስበልጠው። ይህ ቃል ብቻውን ይታደጋል። በዚህ ቃል አሽላቱ ከማ አንድ ሰው አሜን ይላል ወይ? ቃሉ የምናገረውን አድርጉ እንጂ ሰሚዎች ብቻ ሆናችሁ ራሳችሁን አታታልሉ። ቃሉ የምናገረውን ኑሪ ኑር ወዳጄ። ሰባኪ መሆን አይጠበቅብህም። ፓስተር ነቢይ እንትና ዘማሪ የሆነ ነገር መሆን አይጠበቅብህም። ቁጭ ብለህ የምትሰማው ቃል በሕይወት ላይ አኑርበት።
አለዳ ጋሳታካ ባይድመለ ተጠቀምበት። አረ አንድ ሰው አሜን በኢየሱስ። ምድራዊ አበባ አታልሊ፣ ምድራዊ ውበት አታልሊ፣ ምድራዊ ብርና ወርቅ አታልሊ። በህይወት ላይ ኢየሱስን አንደኛ አድርገው። ለሚጠፋው ነገር ውድ አባቴን አትሽጥ፣ ህልናሽን አትሳች፣ ህልናን አትሳት። ብር ያልፋል፣ ወርቅ ያልፋል፣ ውበት ያልፋል፣ ሁሉ ነገር ያልፋል። የማያልፈን በልብ ላይ ተቀመጠውን ቀንና ማታ ኢየሱስ ኢየሱስ አላሻላዲካ አከብራለሁ፣ ያከብረኛል፣ ወደዋለሁ፣ ይወደኛል፣ እጠብቀዋለሁ፣ ይጠብቀኛል። ዛንዳፉን ከፍቶ እግዚአብሔር ያሳርፈኛል፣ ያሳልፈኛል። አንድ ሳምንት በባክ ተቀጣጥሎ እያለሁ አባቴ ያስመልጠኛል። እሱ ነው ለኔ አንደኛ፣ እሱ ነው። አንድ ሰው አሜን ይበል። ስብከቴ ሚሊዮን ህዝብ ኖረ፣ 5 ሰው ኖረ፣ ስብከቴ አንድ ነው። ስብከቴ ኢየሱስ ነው። ምንከኝ ብር አይደለም፣ ምንከኝ ሰው ብዛት አይደለም፣ ምንከኝ ወርቅ አይደለም፣ ምንከኝ ቅባቱ ነው፣ ምንከኝ እሳቱ ነው። ይህ እሳት ይንካቸው። ቃሉ የምናገረውን አድርጉ እንጂ ሰማዮች ብቻ አትኑ። ቃሉን የሚሰማ ነገር ግን የሚለውን የማይፈጽም ሰው ፊቱን በመስታወት እንደሚያይ ሰው ነው። ራሱንም አይቶ ይሄዳል፣ ወዲያውም ምን እንደሚመስል ይረሳል። ነገር ግን ነፃ የሚያወጣውን ፍጹም ሕግ ተመልክቶ የሚጸና የሰማውን የሚያደርግና የማይረሳ ሰው በስራው የተባረከ ይሆናል። በአገልግሎቱ የተባረከ ይሆናል። በህይወቱ በትዳሩ የተባረከ ይሆናል። የቸረቸረ የነገደ ብቻ አይደለም ነው። ቃሉን ሰምቶ የሚጠብቅ በዛ ቃል እውነት የሚኖር ቀንና ማታ ስለሰራ አትባረክ። ስራ ወዳጄ። ነገር ግን ቃሉ እንደ ቃሉ የምትኖር ከሆነ የቃሉ እውነት ባንተስ የሚቆም ከሆነ ወዳጄ ያንተ ዕድሜ 70-60 ሊሆን ይችላል። ነገር ግን የስቃይ ኑሮ ትኖራል። እግዚአብሔር አምላክ ከዛ ከስቃይ ህይወት ያወጣል። የአገልግሎት ርዕስ ሰሚ ብቻ አትሆን፣ አድራጊ ሆን፣ ፈጻሚ ሆን። አረ አንድ ሰሚን በል በኢየሱስ ስም። የተወደዳችሁ ወንድሞች ሆይ ይህንን አሳሉ። ሰው ሁሉ ለመስማት የፈጠነ ለመናገር የዘገየ ለቁጣም የዘገየ ይሆን። የሰው ቁጣ የእግዚአብሔርን ጽድቅ አያመጣምና። ስለዚህ ርኩሰትንና ተንሰራፍቶ የሚገኘውን ክፋትን አስወግዳችሁ ነፍሳችሁን መዳን የሚችለውን በውስጣችሁ የተከተለውን ነፍሳችሁን ማዳን የሚችለውን በውስጣችሁ የተተከለውን ለካ በውስጣችሁ ለቃል ተተክሏል። በውስጣችሁ የተተከለውን ቃል በትትና ተቀበሉ። ይሄ ቃል ነው ያወራለት እኮ እነንም ያወራው እኮ። አረ አንድ ሰው ምን በል በኢየሱስ። አረ ቃል በውስጥ ተተክሏል። ቃሉን ስሙት። ቃሉን የምናገረውን አድርጉ እንጂ ሰሚዎች ብቻ ሆናችሁ ራሳችሁን አታታልሉ። ማንንም አታታልልም፣ እግዚአብሔርንም አታታልል፣ ራስን ነው የምታታልለው። ቃሉ የምናገረውን ብቻ አድርግ፣ ከቃሉ ውጪ ምንም አታድርግ። የቃሉን መንገድ ተከተል። ቃሉ እንደምን ውጣ፣ ቃሉ እንደምን ግቢ። የተኛው ወጀብ ይመጣል፣ ወጀቡ አያገኘህም። እያየ ያልፋል፣ አንተ አትገኘም። አያችሁ ኖይ ምን ሆነ? በእምነቱ ምን ሆነ? ጸደቀ። ለምንድን ነው? የጥፋት ውሃ መጣ። ለ40 ቀንና ለ40 ሌሊት ሰማይ ተከፈተ፣ ምድር ሁሉ በውሃ ተዋጠች። ዛፍ ቅጠሉ ሳር ሁሉ የምታይ ማይታይ ሰው ሁሉ ምድር ተራራ ሁሉ ምን ሆነ? ተዋጠ። ኖይ ግን ምን ሆነ? በእምነቱ ምን ሆነ? ዋው የበዛ ኖይ ከፍ እያለ፣ ችግሩ የበዛ አንተ ከፍ እያለ፣ ሟርተኛ የበዛ እኔ ከፍ እያለ፣ መተተኛ ረጋሚ የበዛ አንቺ ከፍ እያለ። አረ አንድ ሰው ምን በል በኢየሱስም። ይህ ከፍታ ላንቺ አውጃለሁ፣ ይህ ከፍታ ላንተ አውጃለሁ። ይህን ቃል ነው መብላት ያለባችሁ። ይህን ቃል ነው በውስጣችሁ ማዝ አለባችሁ። የምናገረው ቃል ግን አረ በውስጥ ላይ ይተከል በኢየሱስም። ደግሞ ይላል በውስጣችሁ ላይ የተተከለው ቃል በትህትና ምን በሉ ተቀበሉ። እስቲ ቃሉ በለው በውስጤ በለው ተተክሏል። በማውስጥ ተተክሏል። አንተ በማውስጥ አረ አንድ ሰው በውስጤ ተተክሏል በላ
የእግዚአብሔር ቃል እንደምለው ኑሩ። ጨርሻለሁ።